በጌታ በኢየሱስ ክርስቶስ የተወደዳችሁ እና የተከበራችሁ ተመልካቾቻችን አድማጮቻችን ባላችሁበት የጌታ ሰላምና ጸጋ ይብዛላችሁ። እየተከታተላችሁ ያላችሁት ሆፕ ቻናል ኢትዮጵያ ነው። በተለየ መልኩ ወደ እናንተ ከናይጄሪያ ከሌጎስ እያደረሰን ያለነው ፕሮግራም ዛሬም ይዘንላችሁ እንመጣለን። በተስፋ ተነሱ በሚል መልእክት በተለየ መልኩ በጀነራል ኮንፈረንስ የቤተክርስቲያናችን የግምጃ ቤት ሹም የሆኑት ፓስተር ፖል ዳግላስ እያካሄዱት ያለውን ልዩ የወንጌል ስርጭት መርሃ ግብር ቀጥታ ከሌጎስ ወደ እናንተ እያደረስን ነው የምንገኘው። እስካሁን እየተባረካችሁ እንደሆነ ተስፋ እናደርጋለን። ዛሬ ደግሞ የዕለቱን ይዘንላችሁ ስንመጣ በሚኖረን ቆይታ መልካም በረከት እንደምታገኙ ተስፋ እያደረግን ነው። በጌታ የተወደዳችሁ በልዩ ልዩ የሚዲያ አማራጮች ይህን ፕሮግራም መከታተል ትችላላችሁ። በዩቲዩብ በፌስቡኮቻችን ማየት ትችላላችሁ። እንደዚሁ በቀጥታ ደግሞ አሁን እየተመለከታችሁ ባለበት ላይ ሆናችሁም ደግሞ ሌሎችን እንድትጋብዙ ደግሞ በጌታ ፍቅር እንጠይቃችኋለን። እግዚአብሔር በተለየ መልኩ እየተናገረ ነው የሚገኘው በተስፋ እንድንነሳ። ዛሬ ዓለማችን ያለችበት ሁኔታ ሁላችንም የምናውቀው ነው። በጣም ተስፋ በማጣት በብዙ ጭንቀት ውስጥ ባለችበት ወቅት እግዚአብሔር በአገልጋይ በኩል ደግሞ ተስፋ የሚሆንን የእግዚአብሔርን ቃል እየቆረሰልን ነው የሚገኘውና ዛሬም እንጋብዛችኋለን እስከ ፕሮግራማችን ፍጻሜ ድረስ። በተለየ መልኩ ዛሬ ፓስተር የሚያገለግሉ ደግሞ አገልጋዩ የሚያገለግሉት በቃል እግዚአብሔር በራሱ የጻፈውን የፍቅር ደብዳቤ ለሰው ዘር በሙሉ የጻፈውን ደብዳቤ በተመለከተ የሚያካፍሉን ቃል ይኖራል። ስለዚህ እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ዝለቁ ስንላችሁ እናንተም ብቻም ሳይሆን ሌሎችንም እየጋበዛችሁ በዚህ ፕሮግራም እንድትካፈሉ ጥሪ እያደረግን ነው። ለሚኖራችሁ ማንኛውም አስተያየት፣ ጥቆማ ጻፉልን፣ ደውሉልን። በጌታ የተወደዳችሁ ይህ ሆፕ ቻናል ኢትዮጵያ ነው። እስከ ፍጻሜ ድረስ አብራችሁን ሁኑ። አሁን በቀጥታ ወደ ፕሮግራሙን እንተላለፋለን። አብራችሁን ቆዩ። እዚህ ምሽት እንድንነጋገር የምፈልገው ስለ እግዚአብሔር የፍቅር ደብዳቤ ነው። አብራችሁ ይበሉት። የእግዚአብሔር የፍቅር ደብዳቤ፣ የእግዚአብሔር የፍቅር ደብዳቤ። ወዳጆቼ ከዕለታት በአንድ ወቅት በረዥም ጊዜ በፊት ሰዎች ደብዳቤን ይጽፉ ነበር። እንደገና ልለው እችላለሁ፣ ከዕለታት በአንድ ወቅት እጅግ በራቀ ዘመን ሰዎች ደብዳቤን ይጠቀሙ ነበር። አንዳንዶቹ የሥራ ደብዳቤ፣ አንዳንዶቹ የግል ደብዳቤ፣ አንዳንዶቹ ደግሞ የፍቅር ደብዳቤ። ጆርጅ እንግዲህ እርግጠኛ ነኝ ቪኪ ለተባለች ሚስት ልከህላታል የፍቅር ደብዳቤ። አንዳንዶች ደግሞ ማህተም ያረጉበታል የፍቅር ደብዳቤው ላይ፣ በጀርባው ላይ የሆነ ማህተም ያረጉበታል። ሊፕስቲክ ከተቀቡ በኋላ ይስሙታል ልክ እንደ ማህተም። አንዳንዶች ይገባቸዋል የማወራው። አንዳንዶቹ ደግሞ ሽቶ ደብዳቤው ላይ ይረጩበታል። ከዛ ተቀባዮቹ ደብዳቤውን ሲቀበሉ ሲከፍቱት ያ ሽቶ ያገኛቸዋል። ወዳጆቼ ጊዜ በሄደ ቁጥር ግን በወረቀት መጻፍ አቆምም ሰዎች። አሁን ኢሜል ነው የሚጠቀሙት ስሜቶቻቸውን፣ ፍቅራቸውን ለመግለጽ በጣም ፈጣን በሆነ መንገድ በአይሜሴጅ ወይ በአንድሮይድ ስልካቸውን ተጠቅመው ይልካሉ። ስሜታቸውን በፍጥነት ይልኩታል። በፍጥነትም ደግሞ መልሱን ያገኛሉ። በጣም በፍቅር ላይ ያተኩራሉ። ኢሞጂዎችን ይጠቀማሉ። ኢሞጂው ደግሞ ሁሉን ነገር ሐሳባቸውን ይገልጻል። ቃላት የማይገልጸውን መሳምን፣ የፍቅር ልብ ቅርጽን፣ የፍቅር ደብዳቤ፣ የፍቅር ስሜታቸውን ምንም እንኳን የተለያየ ቢሆንም በዚህ ዘመን የምንጠቀምበት ስሜታቸውን ለመግለጽ ግን አሁንም ሰዎች ብዙ መንገዶችን ይጠቀማሉ። በዚህ ምሽት ትልቁንና የታወቀውን የእግዚአብሔርን የፍቅር ደብዳቤ ነው ላካፍላችሁ የምፈልገው። ለእኔና ለእናንተ የላከውን ለእኔና ለእናንተ
በራሱ ጣት ነው የጻፈው ይህንን የፍቅር ደብዳቤ። ጸሐፊ አልቀጠረም እንዲጽፍለት ወይም ደግሞ ለእኛ እንዲያደርሰውን አልተጠቀመም። በራሱ እጆች በራሱ ጣቶች ጻፈው። ራሱ እግዚአብሔር ራሱ ወደኛ አመጣው ያን ደብዳቤ። ያ የፍቅር ደብዳቤ የእግዚአብሔር ሕግ ነው። ለእግዚአብሔር ፍቅር ለእኛ ያለውን ይገልጻል። ይህ ደብዳቤ የፍቅር ደብዳቤ ፍጹም ነው። ይህ የፍቅር ደብዳቤ እርግጠኛ ነው። ይህ የፍቅር ደብዳቤ ትክክለኛ ነው። ይህ የፍቅር ደብዳቤ ንጹሕ ነው። ከእግዚአብሔር የመጣው ያ የእርሱ ሕግ ነው። መዝሙረኛው እንዲህ ያስቀምጦታል። የእግዚአብሔር ሕግ ይላል ፍጹም ነው፣ ነፍስን ይለውጣል። የእግዚአብሔር ምስክር ልጆችን አዋቂ ያደርጋል። በልብ ደስታንም ይሰጣል። የእግዚአብሔር ሕግ ንጹሕ ነው፣ ዓይንን ያበራል። አንድ ጊዜ እንድገመው። የእግዚአብሔር ሕግ ምንድን ነው? ፍጹም ነው፣ ሕይወትን ይለውጣል። የእግዚአብሔር ምስክር እውነተኛ ነው፣ ልጆችን አዋቂ ያደርጋል። በልብም ደግሞ የእግዚአብሔር ሕግ ደስታን ይሰጣል፣ ንጹሕ ነውና ዓይንንም ያበራል። ይህንን ሕግ እናስተውለው። የእግዚአብሔር የፍቅር ደብዳቤ ለኛ። በነገራችን ላይ በዚህ ምሽት የጥምቀት ሥነ ሥርዓት ይኖረናል። የወሰኑ አሉ፣ ለእነሱ አሜን በሉ። ይሄ መልእክት ለሁለት እከፍለዋለሁ። አንዱን ዛሬ፣ ነገ ደግሞ በነገው ክፍለ ጊዜ። የእግዚአብሔር ሕግ እንግዲህ ወረቀት ወይም ስልክ ላይ ከሆነ በማንኛውም ተጠቅማችሁ ጻፉት። የእግዚአብሔር ሕግ የዙፋኑ መሰረት ነው። መሰረት ነው የዙፋኑ። በፍጥነት አልፋለሁ ወደዚህ። ዮሐንስ 3 ቁጥር 4 ላይ አንደኛ ዮሐንስ ማንም ኃጢአትን ቢፈጽም አመፅን ያደርጋል። ኃጢአት ደግሞ አመፅ ነው። በሌላ መልኩ እግዚአብሔር ሕግን ሰጥቷል። ኃጢአትን ስንፈጽም ሕጉን ሰበርን ማለት ነው፣ ተላለፍን። አንድ ሰው በትዳሬ ያልተደሰትኩም ቢል ወይም ከዛ ወጥቶ ሌላ ሰው ቢፈልግ አታመንዝር ይለዋል። የእግዚአብሔር ሕግ ለዘላለም ይኖራል። ይህ የፍቅር ደብዳቤ ለእኛ ነው፣ ለዘመናት ሁሉ። ወደ ራእይ 11 ቁጥር 19 እንሂድ። በሰማይ መቅደስ ተከፍቶ አየው። ታቦቱም ተከፍቶ ነበረ። የቃል ኪዳኑ ታቦት ሙሴን ያዘዘው አይነት ነበር እንዲሠራ የእግዚአብሔርን ሕግ የያዘው። የሆነ ነገር ላሳያችሁ። ያ ታቦት የእግዚአብሔርን ሕግ የያዘ ነው። እንደምታየው ታምናለሁ። የአሮንም ደግሞ በትር የያዘ ነው። መና አለው። በየቀኑ ለእስራኤል ሕዝቦች ሲሰጣቸው የነበረውን ይዟል። የእግዚአብሔርን አቅርቦት፣ ምሪት፣ ሁሉንም ነገር በዚህ ውስጥ አስቀምጦ ነበር። ይህን የምታዩት ምስል በዚህ በቃል ኪዳኑ ታቦት በመሃሉ ደግሞ የምህረቱ መቀመጫ አለ። ከሕጉ በላይ ነው ምህረቱ የተቀመጠው። ያን ሕግ ስንተላለፍ የእግዚአብሔር ምህረት ከላያችን ይሆናል። ሁልጊዜ ሁለተኛ ዕድል ሊሰጠን የእግዚአብሔር ምህረት በላይ አለ። ምን ትላላችሁ ለዚህ? የእግዚአብሔር ሕግ ሕጉ መሰረት ነው የመንግስቱ። የግብረ ገብ መሰረት ነው እግዚአብሔር ሕግ። የሚፈርድበትም ደግሞ መለኪያው ነው። ፍርድ የሚሰጥበት እንዲሁም ግብረ ገብን የሚለካበት ነው። ሁላችንም ለምንፈጽመው ነገር ተጠያቂ ነን። በእግዚአብሔር ሕግ ነው የምንለካው።
እግዚአብሔር በሕጉ ያለውን ካልተከተልነው፣ ከሰበርነው፣ ከተላለፍነው፣ ኃጢአትን ከፈጸምን፣ ምክንያቱም ኃጢአት የጌታን ሕግ መተላለፍ ነው። ስለዚህ የእግዚአብሔር ሕግ የሕጉ የመንግሥቱ መሠረት ነው። የግብረ ገብና የምንፈረድበትም መሠረት ነው። ያዕቆብ 2:12 ላይ እንዲህ ይላል፣ በነጻነት ሕግ ፍርድን ይቀበሉ ዘንድ እንዳላቸው ሰዎች እንዲህ ተናገሩ፣ እንዲህም አደረጉ። የእግዚአብሔር ሕግ በሙሉ የነጻነት መሠረት ነው። ዘላለማዊ ነው። ግብረ ገባዊ መሠረት ያለው ነው። ኀጢአትን የሚገልጽ ተጠያቂነትን የሚፈጥር የእግዚአብሔር ሕግ ለነጻነት መንገድ ነው። ለእውነተኛ ደስታ መሠረት ነው። የእግዚአብሔር ሕግ የሚጠብቀን ነው። እኛን ሊያጠፋ ከሚችል ሕይወት የሚያድነን ነው። አንዳንድ ክርስቲያኖች ምናልባት ሰምታችሁት ይሆናል። አንዳንድ ክርስቲያኖች ስለ ሕጉ ምንም በቤተ ክርስቲያናችን መስበክ አያስፈልገንም ይላሉ። ስለ ማንኛውም ሕግ አያስፈልገንም። ሕጉና ፍቅር የተለያዩ ነገሮች ናቸው ይላሉ። ግን ሕጉ የፍቅር ደብዳቤ ነው ለእኔና ለእናንተ ወዳጆቼ። ለእግዚአብሔር ያለን ፍቅር ወደ መታዘዝ ይመራናል። ፍቅር ወደ አለመታዘዝ አይመራም፣ ወደ መታዘዝ ነው የሚመራው። የእግዚአብሔርን ሕግ ወደ መጠበቅ ነው የሚመራን። ዮሐንስ 14 ቁጥር 15 ላይ ከወደዳችሁኝ ምትወዱኝ ከሆነ ሕጌን ጠብቁ። ከወደዳችሁኝ አትጠብቁ ነው የሚለው። ምንድን ነው የሚለው ጥቅሱ? ብትወዱኝ ትእዛዜን ጠብቁ። ፍቅር ወዳጆቼ ሆይ የሚመራን ወደ መታዘዝ ነው። ይህን ቶሎ ማስተዋል የሚገባን ነገር አለ። እግዚአብሔርን እታዘዛለሁ። ይህን ልብ ብላችሁ አጢኑ። እግዚአብሔርን እታዘዛለሁ ለመዳን አይደለም። የምታዘዘው ስለ ዳንኩ ነው። ምን ትላላችሁ? ምንም ላረግ አልችልም። እናንተ ምንም ማረግ አትችሉም መዳንን ለማግኘት። እግዚአብሔርን የምታዘዘው ልድን አይደለም። እሱን የምታዘዘው ስለ ዳንኩ ነው። ምን ትላላችሁ? አንደኛ ዮሐንስ ምዕራፍ 2 ቁጥር 3 እና 4 ላይ እንዲህ ይላል፣ ትእዛዛቱንም ብንጠብቅ በዚህ እንዳወቅ ነው እናውቃለን። አብራችሁ ልትሉ ስላላችሁ ትእዛዙን ብንጠብቅ እንዳወቅ ነው እናውቃለን። ትእዛዙን በመጠበቅ እርሱን እንደምናውቀው እንመሰክራለን። ዳግም መወለዳችንን እንመሰክራለን። ሲቀጥል ጥቅሱ እንዲህ ይላል፣ አውቄዋለሁ የሚል ትእዛዛቱንም የማይጠብቅ ውሸተኛ ነው። ምን ይላል? ውሸተኛ ነው፣ እውነትም በእርሱ ውስጥ የለም። እርሱ በዚህ ምድር ሲመላለስ ሳለ እነዚህን ጥቅሶች በጽሑፋችሁ ላይ ያዙት፣ እንድታነቡትም እፈልጋለሁ ለራሳችሁ። ማቴዎስ 22 ከ36 እስከ 40 ድረስ። መምህር ሆይ ታላቂቱ ሕግ የትኛዋ ናት? ኢየሱስም መልሶ እንዲህ አለው፣ እግዚአብሔር አምላክህን ውደድ በሙሉ ልብህ፣ በሙሉ ነፍስህ፣ በሙሉ አእምሮህ። ይሄ የመጀመሪያውና ታላቁ ሕግ ነው። ሁለተኛው ደግሞ ባልንጀራህን እንደ ራስህ ውደድ። እዚህ ኢየሱስ እያለ ምንድን ነው ያለው? 10ሩን ትእዛዛት ጠቅልል አድርጎ እያቀረበ ነው። በእነዚህ በሁለቱ ሕጎች ሁሉም
ነቢያትና ሕጎች ሁሉ ተንጠልጥለዋል። ሲያጠቃልለው ሳለ ሁሉም ሕጎች 10ሩም ትእዛዛቶች በአንድ ቃል ተጠቅልለዋል። እሱም ምንድን ነው? አብራችሁ ይበሉ፣ ፍቅር። ፍቅር በሚለው ቃል ተጠቃሏል። ፍቅር ለእግዚአብሔር እንዲሁም ፍቅር ለወዳጆችና በዙሪያችን ላሉት። የመጨረሻዎቹ 6 ለሰዎች፣ መጀመሪያዎቹ 4ቶች ለእግዚአብሔር በሙሉ ልብን እግዚአብሔር መውደድ እንዲሁም ሰዎችን መውደድ። ፍቅር ወደ መታዘዝ ይመራል። እኔን ከወደዳችሁኝ ትእዛዜን ትጠብቃላችሁ። ወዳጆቼ በዚህ ምሽት የእግዚአብሔር የፍቅር ደብዳቤ ይህ ነው። በገብርኤል አልተጻፈም፣ በሌላ መልአክ አልተጻፈም። በራሱ በእግዚአብሔር ነው። በገብርኤል አልመጣም፣ በራሱ በእግዚአብሔር። ይህ የእግዚአብሔር የፍቅር ደብዳቤ ነው ለእኔና ለእናንተ። 10ሩ ትእዛዛት በራሱ ጣት የተጻፉ። ስለ እግዚአብሔር ሕግ መጠበቅ ስታስቡ ወዳጆቼ፣ ሕጉን መጠበቅ ጫና የሚፈጥርባችሁ ከሆነ ልክ አይደለም። እርሱ ነጻነት ነው የሚሰጠው። የሚያግዳችሁ የሚጫናችሁ አይደለም። ይህ የእግዚአብሔር ፍቃድ ነውና ለእናንተ ጥቅም ነው ወዳጆቼ። ሕጉን እንዴት እንዳስተዋወቀ አስተውሉ ለሕዝቦቹ እግዚአብሔር። ዘጸአት ምዕራፍ 20 ቁጥር 2 እኔ አምላካችሁ እግዚአብሔር ነኝ፣ ከግብፅ ያወጣኋችሁ ከባርነት ከግብፅ ባርነት። ስለዚህ በፊትህ ሌላ አማልክት አይኑሩልህ። ይህ መጀመሪያው ትእዛዝ ነው። በፊትህ ሌላዎች አምላኮች አይኑሩህ። እኔ በሕይወትህ በላይ ነኝ። ሌላ አይደለም፣ ሌላ ቤትም አይደለም፣ ገንዘብህ አይደለም፣ ዕቃዎችህ አይደሉም፣ መኪናህ አይደለም፣ ምንም አይደለም። ሌላ አምላክ የለህም። እኔን አምልከኝ በበላይነት። ሌላ አማልክት አይኑርህ በእኔ ፊት። ይቀጥላል። ማንኛውም የተቀረጸ ምሳሌ አታምልክ። በምስል በኩል አትምጡ። በእኔ በቀጥታ ከኔ ጋር ተገናኙ። በማንኛውም ሐውልት አይደለም፣ በቀጥታ ከኔ ጋር ተገናኙ። ወደ ሌሎች ሰዎች አትሂዱ፣ ወደ እኔ ኑ በቀጥታ። ባባላው ወደ ተባለው እንግዲህ አፍሪካዎች ባህላዊ አማልክት ነው። ወደ እርሷ አትሂዱ እያለ ነው። ትረዱኛላችሁ? ወደ ባባላዋ ወደ ተባለው አትሂዱ፣ በቀጥታ ወደ እኔ ኑ። ወደ አካቦኒ ሰው አትሂዱ፣ ወደ እኔ ቀጥታ ኑ። ወደ መጋንጋ አትሂዱ። ወደ ሰፈራችሁ ነቢያቶች አትሂዱ፣ ወደ እኔ ቀጥታ ኑ። ወደ ቄሶችም አይደለም፣ ቀጥታ ወደ እኔ ኑ። የተቀረጸ ምስል አታድርጉ። ማንኛውንም ሰው ወደ እኔ ቀጥታ ኑ። እኔ እግዚአብሔር ነኝ። እግዚአብሔርን ስም በከንቱ አትጥራ፣ በከንቱ አታንሳው። ስሙን ማክበር አለብን። እስቲ አስቡት፣ የኢየሱስ ስም ሲነገር ሳለ ስሙ መላእክቶች ክንፎቻቸውን ያወዛውዛሉ፣ ቅዱስ 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 እያሉ። እኛስ ማነን ታዲያ የእርሱን ያን ክቡር ስም በከንቱ ልናነሳው? የእግዚአብሔር አምላክን ስም በከንቱ አትጥራ፣ በከንቱ። አራተኛው አስታውስ። እንደገና ልለው እችላለሁ። አስብ፣ አስታውስ። ለምንድን ነው ይህን አስታውስ የሚለውን ቃል የተጠቀመው? ስለምን ረሳ ነው።
የሰንበትን ቀን ትቀድሰው ዘንድ አስብ። 6 ቀን ሥራ፣ ሰኞ፣ ማክሰኞ፣ ረቡዕ፣ ሐሙስና ዓርብ፣ ከእሑድ ጀምሮ እስከ ዓርብ ድረስ ሁሉን ሥራን ፈጽም። 7ተኛው ቀን ግን የእግዚአብሔር አምላክህ ሰንበት ነው፣ አስታውስ። እርሱን የምናመልክበት የሠራንን እኛን የሠራንን የምናስብበት ቀን ነው የሰንበት ዕለት። በቅድስና እንጠብቀው ዘንድ ይገባል። ሲቀጥል እናትና አባትህን አክብር። ልጆች በነበርንበት ጊዜ፣ አሁን ባለንበት ጊዜ፣ እኔ ያደግኩበት ጊዜ ወላጄን ዞር ብዬ ባይ የሆነ ነገር ይሰማኛል። ሰምታችሁኛል? ወላጄ አባቴን ተመልሼ እንደው አተኩሬ ካየው የሆነ ነገር ይሰማኛል ሰውነቴን። በአሁን ጊዜ ግን ምንም ትልቅ ብትሆኑ 10ዎቹ ዕድሜ ቢሆን ሕፃን ቢሆን የለም ይሄ አክብሮት። ዕድሜህ እንዲረዝም ግን ይላል ቃሉ፣ አባትና እናትህን አክብር። እንደገና ሲቀጥል አትግደል ይላል። በሌጎስ ብዙ ግድያዎች ይፈጸማሉ። እኔ ባለነበሩበት በኪንግስተን ከተማ ብዙ ግድያ አለ። በኢራን በአሁኑ ሰዓት ብዙ ግድያ እየተካሄደ ነው። መጽሐፍ ቅዱስ ይላል፣ በፍቅር ደብዳቤው እንዲህ ይላል ለእኔና ለእናንተ አትግደል። እንዲህም ይላል ሲቀጥል አታመንዝር፣ ያንተ ያልሆነ አትውሰድ፣ በሌላ የሆን ሰው አትመልከት፣ የራስህን ሳር አለምልም እንጂ የሌላውን ለምለም ሳር አትመኝ። ሲቀጥል አትስረቅ ይላል። እስከ ዛሬም ድረስ የእኛ ያልሆነውን መውሰድ ኀጢአት ነው፣ አትስረቅ ይላልና። በባልንጀራህ ላይ በሐሰት አትመስክር፣ አትዋሽ፣ በሰዎች ላይ እውነትን አውራ፣ እውነትን ተናገር። ሁልጊዜ ምንም ዋጋ ቢያስከፍልህ ተናገረው እውነትን። በባልንጀራ ላይ በሐሰት አትመስክር። 10ኛው አትመኝ ይላል። ተደሰት ባለህ ነገር። ሌላ ሰው ያለውን እጁ ላይ ያለውን ነገር አትመልከት። ከሌላ ሰው የሰጣቸውን ነገር እያየህ አትመኝ። ባለህ ተደሰት፣ አትመኝ። ወዳጆች እነዚህ 10 ትእዛዛት ዘመን የማይሽራቸው ናቸው። እነዚህ የፍቅር ደብዳቤ ለእኔና ለእናንተ ዛሬም ይሠራሉ። መዝሙረኛው እንዲህ ብሎ ጽፏል፣ የእጆቹ ሥራ እውነትና ፍርድ ነው፣ ትእዛዙም ሁሉ የታመነ ነው። እንዲህ ሲል ይቀጥላል፣ የእጆቹ ሥራ ለዘላለም የጸና ነው፣ በእውነትና በቅንም የተሠራ ነው። ወዳጆቼ የእግዚአብሔር ቃል የእግዚአብሔር የፍቅር ደብዳቤ ለዘላለም ይቆማል። ለዘላለም የጸና ነው። እስቲ ቶሎ ቶሎ እናውሳቸው፣ አብራችሁ በሉ። የእግዚአብሔር ሕግ የዙፋኑ መሠረት ነው። የእግዚአብሔር ሕግ የግብረ ገብ መሠረት ነው። የእግዚአብሔር ሕግ ለፍርድ መሠረት ነው። የእግዚአብሔር ሕግ ለነጻነትና ለደስታ መንገድ ይከፍታል። የእግዚአብሔር ሕግ እኛን ሊያጠፋን ከሚችል ነገር ይጠብቃል። የእግዚአብሔር ሕግ ምንድን ነው? የእግዚአብሔር ሕግ ሚናው ምንድን ነው? ይህንን ቶሎ ብዬ ነካዋለሁ። በሌላ ቀን ግን ሰፋ አድርገን እናየዋለን። ሚናው ምንድን ነው? የእግዚአብሔር ሕግ ሁል ደህንነታችን የተጠበቀው
በእግዚአብሔር ጸጋ ነው። ሮሜ 3:20 ላይ በሕግ ኃጢአትን አውቀናል ይላል። አብረን እንበለው። በሕግ ኃጢአትን አውቀነዋል። ምንድን ነው የዚህ ሐሳብ? እንግዲህ ሕግ ከሌለ ሕግን ካስወገዳቸው ኃጢአት የለም ማለት ነው። ነገር ግን እግዚአብሔር በሰጠን ሕግ በኩል በቃሉ በኩል በፍቅር ደብዳቤው በኩል በጻፈልን በራሱ እጅ የኃጢአት እውቀት አለን። ኃጢአት ምን እንደሆነ እናውቃለን። ሮሜ 7:7 ሕግ ባይኖር ኃጢአትን ባላወቅኩ ይላል። በሌላ በኩል እግዚአብሔር ሕጉን ካልጻፈልን ኃጢአት መፈጸሜን አላውቅም። ምን ማለት እንደሆነ ገብቷችኋል? የኃጢአት እውቀት ከሌላችሁ ሕጉን ካላወቅን ኃጢአት የለም ማለት ነው። ነገር ግን እግዚአብሔር ሕጉን ሰጠ በቃሉ በኩል። ሮሜ 7:7 ሲቀጥል አትመኝ ያለውን ባላውቅ ኖሮ መመኘት ኃጢአት እንደሆነ ባላወቅሁ ይላል። ይሄ ነው የሕጉ ሚና። እውቀቱ አለን፣ የኃጢአት ምንነት። የጸጋስ ሚና ምንድን ነው? ኤፌሶን 2:8 እና 9 ላይ በጸጋ ድናችኋል በእምነት በኩል ከእናንተ አይደለም፣ የእግዚአብሔር ነጻ ስጦታ ነው። ከእናንተ የመጣ ሥራ አይደለም፣ በጸጋ ነው የዳን ነው። ሕጉን አልጠብቅም፣ ለመዳን ስል አልጠብቅም። አብረነን ወይ ለመዳን ብዬ ሕጉን አልጠብቅም፣ ግን ስለ ዳንኩ ለእግዚአብሔር ሕግ እታዘዛለሁ። አሜን። ጸጋ ወገኖቼ የጌታ ምሕረት ነው። ጸጋ የጌታ ይቅርታ ነው። የእግዚአብሔር ኃይል ነው። ጸጋ ወገኖቼ ጸጋ የእግዚአብሔር ፍቅር ነው። በጸጋው ድነናል። በእምነት በኩል በሥራችን አይደለም፣ በሠራነው አይደለም። ከእግዚአብሔር የተሰጠ ስጦታ ነው። ከእግዚአብሔር የተሰጠ ስጦታ ነው። ስለዚህ ጸጋ ሕግን ያሸሻል፣ ያርቃል ወይ? ስለዚህ ሕግ ምን ያደርጋል? ጸጋ ካለ ጳውሎስ ሮሜ 3:31 ላይ ስለዚህ በእምነት ሕግን እንሽራለንን ይላል። አይደለም ብሎ ያውጃል። አዎ እናጸናለን ይላል። እንታዘዘዋለን፣ ለሕጉ ታዛዥ እንሆናለን በእምነት በኩል። ስለዚህ ጸጋና ሕግ የሚጋጩ ነገሩ አይደሉም፣ አብረው ነው የሚሰሩት። ምን ትላላቸው ወዳጆቼ? ሮሜ ምዕራፍ 6 ጳውሎስ ስለ ኃጢአት እንዲህ ይላል፣ ኃጢአት አይገዛችሁምና ከጸጋ በታች እንጂ ከሕግ በታች አይደላችሁምና ይላል። ወደ ምናልባት በቀጣይ ሳምንት ምን ማለት ነው ከጸጋ ወይ ከሕግ በታች መሆን ማለት የሚለውን ምንድን ነው ክርስቶስ ሲሰቀል የቸነከረው? ይህን ሰፋ አድርገን በሚቀጥለው ሳምንት እናያለን። ጸጋና ሕግ የሚጣረሱ ሐሳቦች አይደሉም። ወደ መዝሙረኛው እንመለሳለን። የእግዚአብሔር ሕግ ምንድን ነው? ፍጹም ነው፣ ልብን ሕይወትን ይለውጣል። የእግዚአብሔር ምስክር ሕፃናቶችን ጠቢብ ያደርጋል። እግዚአብሔር ሕግ በልብ ደስታን ይሰጣል፣ ዓይንንም ያበራል። እስቲ እንድገመው። የእግዚአብሔር ሕግ ልብን ነፍስን ይለውጣል፣ ልጆችን ብልህ አስተዋዮች ያደርጋል፣ በልብ ደስታን ይሰጣል፣ ዓይናችንን ያበራል። ወንድሞቼ እግዚአብሔር ሕግ የፍቅር ደብዳቤ ነው፣ ለእኔ የተላከ ለእናንተም የተላከ። እግዚአብሔርን ከወደድነው ልንታዘዘው እንፈልጋለን። ምን ትላላችሁ? ሰይጣን ሰማይን አጣ ባለመታዘዙ ምክንያት።
አዳምና ሔዋን ኤደን ገነትን አጡ ባለመታዘዝ የተነሳ። እግዚአብሔር ሕዝቦቹን ይጠራል። ዛሬም በዚህ ቤት ያላችሁ እግዚአብሔር ሕዝቦቹን እየጠራ ነው። በዚህ ያላችሁ ሁሉ እግዚአብሔር ልጆቹን ዳግም እየጠራ ነው። በኦንላይን የምትሰሙትን ሕዝቡን ዳግም እየጠራ ነው። ወደ 10ቱ ትእዛዛት ሕዝቡን እየጠራ ወደ ፍቅር ደብዳቤው በዕብራውያን ምዕራፍ 8 ቁጥር 10 ያለው ይሄንን ነው። ከእስራኤል ሕዝብ ጋር የማደርገው ቃል ኪዳን ይህ ነው ይላል እግዚአብሔር። ሕጌን በድንጋይ አይደለም ሕግጋቴን በልባቸው ላይ እጽፋለሁ። አሜን። በአእምሯቸው ላይ እኔ አምላካቸውን አለው፣ እነሱም ሕዝቦቼ። የእግዚአብሔር ሕግ በአእምሯችሁ ካለ በልባችሁ ካለ ትወዱታላችሁ። የእግዚአብሔር ሕግ በእናንተ ውስጥ ካለ ታዛዥ ትሆናላችሁ ለእርሱ። ሕግጋቴን በልባቸው አኖራለሁ፣ በአእምሯቸው አኖራለሁ። ስለዚህ እግዚአብሔር ወገኖቼ ይሄ ወንጌል ሲሰበክ በዓለም ሁሉ ሲሰበክ የመጨረሻ ቅሬታ ሕዝቦቹን እያየ ነው። በልባቸው ሕግጋቱ የተጻፈ በአእምሯቸው ሕግጋቱ የተጻፈ በታተመ ወረቀት ላይ ሳይሆን በወረቀት ላይ ብቻ ሳይሆን በድንጋይ ላይ ሳይሆን በልባችን ላይ በአእምሯችን ላይ ሕዝቦችን እየፈለገ ነው። ወንጌሉ በዓለም ሁሉ ሲሰበክ ምስክር ይሆን ዘንድ ሕዝቦችን እግዚአብሔር እየፈለገ ነው። በልባቸውና በአእምሯቸው ላይ ሕጉን ሊጽፍ ራእይ ምዕራፍ 14 ቁጥር 12 ላይ የቅዱሳን ትዕግሥት በዚህ ነው ይላል። እነሱም የእግዚአብሔርን ሕግ የሚጠብቁና የኢየሱስ ክርስቶስ እምነት ያላቸው እነዚህ የተባረኩ ናቸው። ሕጉን የሚታዘዙ የሕይወትን ዛፍ ይበሉ ዘንድ ፍቃድ አላቸው። ወደዚያች ከተማ ይገባሉ። ሰዎችን እየፈለገ ነው እግዚአብሔር። በልባቸው እግዚአብሔርን ሕግ የሚያስቀምጡ በአእምሯቸው ወደ ከተማይቱ በር የሚገቡ። የመጨረሻ ነጥብ ሕጉ የእግዚአብሔር ፍቅር ለእኛ የተላከው የሚያስፈልገንን ይገልጽልናል። ወደ እግዚአብሔር ሕግ ሳይ ሳለ ማን እንደሆንኳ ያለው በእግዚአብሔር ሕግ መስታወት ራሴን ሳይ ማን እንደሆንኳ አውቃለሁ። ወደ ኢየሱስ ክርስቶስ ስመጣ ሕግጋቱን ሳይ ታጋሽ ያልሆንኩበትን ጊዜ አስታውሳለሁ። ሕጉን የሰበርኩበትን። ከዚያ ወደ እግሩ ስር እመጣለሁ። በቀራንዮ ባረገው መሥዋዕትነት ብቻ ነው ሊያድነኝ የሚችለው። ሕጉ የእግዚአብሔር ሕግ ፍጹም ነው። የእግዚአብሔር ሕግ ልከኛ ነው። እግዚአብሔር ሕግ እርግጠኛ ነው፣ እውነተኛ ነው፣ ንጹሕ ነው። በሕጉ መስታወት ራሴን ሳይ አስተውላለሁ። አዳኝ እንደሚያስፈልገኝ እረዳለሁ። በሕጉ መስታወት ራሴን ሳይ አስተውላለሁ። አዳኝ እንደሚያስፈልገኝ ሕይወቴን አያለሁ። የመንገዴን ስህተትነት እረዳለሁ። ልፈጽመው የማይገባኝ ግን ያደረግኩትን አያለሁ። ሕጉን ሳይ የእግዚአብሔር ፍቅር ደብዳቤ ለእኔ ለእናንተም
አዳኝ እንደሚያስፈልገኝ ይነግረኛል። ወዳጆቼ ወደ መጨረሻ ስናመጣ ሲስተር ጌል ወደዚህ እየመጣች ጥሬ ቀለል ያለ ነው። በዚህ ምሽት ስለ እናንተ አላውቅም፣ ስለ ራሴ ግን አውቃለሁ። እየሰመጥሁ ነበር በጥልቅ በኃጢአት ከሰላማዊው ስፍራ ወደ ጥልቀት በጥልቀት እየጠለምኩ ነበር መውጣት እስከማልችል ድረስ። ነገር ግን የባህሩ ጌታ እየጠፋ የነበረውን ድምፄን ሰማ። ከዚያ ውሃ ውስጥ ከጥፋቴ ጥልቀት ከጥፋቴ ካለመታዘዜ ጥልቀት የተማጽኖ ጩኸቴን ሰማ። ከፍ አድርጎ ወጣኝ። መዝሙር ጸሐፊው እንዲህ ይላል፣ ፍቅር ከፍ አደረገኝ፣ ፍቅር ከፍ አድርጎ ወጣኝ። ማንም ሊረዳኝ ባልቻለበት ጊዜ የእርሱ ፍቅር ከፍ አድርጎ ወጣኝ። I know it's not just me. Very deeply stained within, Sinking to rise no more. to rise no more. መውጣት የማይቻል በሚመስልበት መልኩ ጠልሜ ነበር። But the master ነገር ግን የባህሩ ጌታ heard my despairing cry. ጩኸቴን ሰማልኝ። And he can hear your despairing cry tonight. ዛሬ ሊሰማችሁ ይችላል ይህን ተማጽኗቸውን። Whatever you might have done, ምንም ብትፈጽሙ፣ have been. የትም ብትኖሩ ብትሆኑ፣ All stand together on your feet. አንድ ላይ ተነስተን መዝሙሩን እንዘምረው። Help me. Nothing but love Love lifted lifted me. When nothing else when ረዳት ባጣው ጊዜ it was his love. አዳነኝ። Sing it like you mean it. Love lifted me. በፍቅሩ አነሳኝ። Love lifted me. When nothing else could help. ማንም ሊረዳኝ ባልቻለ ጊዜ በፍቅሩ አዳነኝ። So, a teacher look above, for your Soul is in boldness. danger right now. complete ነፍሳችሁ በአደጋ ውስጥ ያለ Savior. ሊያድናችሁ ኢየሱስ መጥቷል። He will lift you by his love out of the angry waves. You know that he's the If you're online. master. ኦንላይን ያላችሁ ካላችሁ ይህን መልእክት የምትሰሙ Nice for the first time that God's law is really his love letter. የእግዚአብሔር ሕግ የፍቅር ደብዳቤ መሆኑን ዛሬ የተረዳችሁ ብትኖሩ Will lead you to obedience. የእርሱን መውደዳችሁ ወደ መታዘዝ ነው የሚፈራችሁ። Commandments. ሁሉንም ትእዛዛት ለመታዘዝ ወደ መታዘዝ ይመራል ፍቅሩ። Friends, if there's anyone in this room ወዳጆቼ በዚህ ቤት ውስጥ ያላችሁ you're here in this message, በተለያየ ስፍራ የምትገኙ recognize that his love will lead የእግዚአብሔር ሕግ ፍቅሩ እንድናስተውልን ይረዳናል። you to put you where ከነበራችሁበት ከጠፋችሁበት ከፍ አድርጎ ወደ ከፍታ ያወጣችኋል። እዚህ ክፍል ውስጥ ያላችሁ በዚህ ምሽት ጋብዛችኋለሁ ወደፊት እንድትመጡ። because we're going to lead to our baptism. ዛሬ የጥምቀት ፕሮግራም ስላለ ጥሪው ጊዜ አጭር ነው የማደርገው። Sing that first verse again, Sister Gail. I was sinking deep, deep in sin. በኃጢአት ውስጥ ሰጠምኩኝ፣ ከሰላማም አምባራኩ። Very deep በጣም ጠልቄ ገባው፣ in, I was Sinking to sinking rise no to more. መውጣት እስኪሳነኝ። I know just about me. I don't know about you, but I believe there's somebody
ግን አምናለሁ በዚህ ቦታ በኦንላይን ወይ በዚህ ቦታ አለ ሰው መውጣት የተሳነው ከገባበት ቦታ ከጥልቅ ውሃ አወጣኝ በፍቅሩ አድኖኛል በፍቅሩ አድኖኛል ረዳት ባጣሁ ጊዜ በፍቅሩ አድኖኛል በፍቅሩ አድኖኛል በፍቅሩ አድኖኛል Put your hands together for Almighty God. Because of His love and through His Son Jesus Christ will lift us. ኢየሱስ ክርስቶስ ካለንበት ያነሳናል ወደ ከፍታው ያወጣናል ዛሬ ምሳሌ የሚሆኑ ሰዎችን ታያላችሁ እግዚአብሔር ኢየሱስ ከፍ አድርጎ ያወጣቸውን ራሳቸውን ለእግዚአብሔር የሚሰጡትን ያሰብን ዛሬ እናመስግነው የፍቅር ደብዳቤውን ተቀብያለሁ ስለምወደው ታዘዘዋለሁ ብለው ዛሬ በይፋ ውሳኔያቸውን የሚገልጹ አሉ በልዩ ልዩ የሚዲያ አማራጭ በተለያየ ቦታ ላይ ሆናችሁ ስትከታተሉ ያላችሁ ወገኖቻችን በጌታ ሰላም እንደገና ሰላም እንላችኋለን እስካሁን አብራችሁን ስለቆያችሁ እግዚአብሔር ይባርካችሁ ቀደም ሲል ስትከታተሉት የነበረው ፕሮግራም ከናይጄሪያ ሌጎስ በቀጥታ ሲተላለፍ የነበረውን በተስፋ ተነሱ በሚል መሪ ቃል እየተካሄደ ያለውን ልዩ መንፈሳዊ ጉባኤ መንፈሳዊ ድግስ ነው ይዘንላችሁ የቀረብን የነበረው በስፍራው ሲያገለግሉት የነበሩት ፓስተር ፖል ዳግላስ በጀነራል ኮንፈረንስ የግምጃ ቤት ሹም የሆኑት ናቸው እንግዲህ በክብር በዛ ስፍራ ተገኝተው የእግዚአብሔርን ቃል እየቆረሱ ነው የሚገኙት ላለፉት ቀናቶች ስንከታተል ነበር ዛሬም ደግሞ በተለየ መልኩ ደግሞ እግዚአብሔር በራሱ እጅ የጻፈውን ለሰው ዘር በሙሉ የሚሆነውን የፍቅር ደብዳቤ የምትመለከተ የሚገርም እውነት እንዳገኛችሁ ተስፋ እናደርጋለን እስካሁን አብራችሁን ስለቆያችሁ እግዚአብሔር ይባርካችሁ በጌታ የተወደዳችሁ ቀጣይ ክፍሎችን ደግሞ እንደዚሁ ይዘንላችሁ ለእናንተ መቅረቡን እንቀጥላለን የዕለቱን ግን በዚህ ወደ መቋጫው ስናመጣ አብራችሁን የነበራችሁን ሁላችሁንም እግዚአብሔር ይባርካችሁ እያል በቀጣይ ጊዜ ደግሞ እንደምንገናኝ ተስፋ እያደረግን በነበረን ቆይታ ግን ምናልባት ጥያቄ የፈጠረባችሁ ነገር ቢኖር ልትጠይቁት ልታውቁት የምትፈልጉት ነገር ቢኖር በአድራሻችን ልትጽፉልን እያሳሰብናችሁ እያስታወስናችሁ የዕለቱን በዚህ ወደ ፍጻሜ እናመጣለን ጌታ ኢየሱስ ይባርካችሁ በሚቀጥለው እስክንገናኝ የጌታ ጸጋ ከሁላችንም ጋር ይሁን